ራሱ መጥቶ ወርዶ ተወልዶ ብሉኝ ጠጡኝ ብሎ ጋብዞን የሕይወት መብልና መጠጥ እምቢ ብለን ማን መጥቶ ቢጋብዘን እሺ ልንል እንችላለን? አይኖቻችን የእግዚአብሔር ገንዘቦች አይደሉ እንዴ? ዓለምን ያየንባቸው እስክንጠግብ ድረስ ኃጢአትን የተመለከትንባቸው። ገንዘብ ኖሮኝ ድሆችን ሁሉ ባጠገብኳቸው ይላል። ለድሆች ቤት በሰራውላቸው ብሎ ይመኛል እንጂ በተሰጠው ጸጋ ሲያገለግል ግን አታገኙትም። እየወደድናቸው ቢጠሉን፣ እየቀረብናቸው ቢሸሹን ምን ልናደርጋቸው እንችላለን? የምንችለውን ሁሉ የምንበቀላቸው አይደለንም እንዴ? ከካህናቱ እኩል ጸጋውን መካፈል የምንችልበት ጸጋ እጃችን ላይ ያለ አይደል እንዴ? እንደ ካህን ሆነን ቤተ እግዚአብሔርን ማገልገል የምንችልበት እድል አለን አይደል እንዴ? በጻድቃን ቤቱ ውስጥ በሚኖሩ ሰዎች ዝማሬ፣ ቤቱ ውስጥ በሚኖሩ ሰዎች አገልግሎት፣ ቤቱ ውስጥ በሚኖሩ ሰዎች ስራ ደስ ከሚለው በላይ በኃጢአተኛ ሰው ንስሐ መግባት እግዚአብሔር ደስ ይለዋል። እጅ ኑሮ ምን አደረግክላቸው? ለድሆች ልብሳቸውን አጠብክላቸው? ያደፈ ገላቸውን ዳሰስክላቸው? የወደቀ ጎጇቸውን አቆምክላቸው? እግር ኖሮ ምን አደረግክላቸው? ውሃ ቀዳህላቸው? አገለገልካቸው? ወጣህላቸው? ወረድክላቸው? ደከምክላቸው? አይን ኖሮህ ምን አደረግክላቸው? ጎበኛቸው? አይን ለሌላቸው አይን ሆንክላቸው? ለአብ ምስጋና ለወልድ ምስጋና ምስጋና ለመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቼ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች በአምላካችን በሕያው እግዚአብሔር ስም እንደምን ዋላችሁ? የጠፋው ልጄ ተገኝቷል በሚል ርዕስ እንማራለን። ቅድም በመዝሙሩ ስለጠፋው ልጅ ነው ሲዘምርልን የነበረው ወንድማችንና ትምህርታችንንም ከዚያ ጋር የተገናኘ የተያያዘ እናደርገዋለን። የትምህርቱ ዋና ፍሬ ሀሳብ ትምህርተ ንስሐ ነው፣ ወይም ደግሞ የንስሐ ትምህርት ነው። በቤተ ክርስቲያናችን አስተምህሮ መሰረት ንስሐ እንዴት ይፈጸማል? የንስሐ መንገዶችን ነው እንግዲህ በዛው ትምህርቱ ሊያሳየን የሚችለው እና ወንጌል የንስሐ መጽሐፍ ናት፣ ወይም ንስሐ ለሚገቡ ሰዎች የተጻፈች የእግዚአብሔር መጽሐፍ ናት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣው ሰዎችን ሁሉ ንስሐ ግቡ ለማለት ነው የመጣው። እንደ አምላክነቱ ሊፈርድ የሚመጣበት ጊዜ አለ። አሁን ግን የመጣው እንደ ሊቀ ካህንነቱ ሕዝቡን ከእግዚአብሔር ጋር ሊያስታርቅ ነውና የመጣው። ስለዚህም ኢየሱስ ክርስቶስ የመጀመሪያ ስብከቱን ንስሐ ግቡ የሚል አድርጎ እንዳስተማረ በቅዱስ ወንጌል ላይ ተጽፎ እናገኛለን እና ዛሬ እንግዲህ የምንማረው የንስሐ ትምህርት ይሆናል ማለት ነው። አምላካችን እግዚአብሔር በአባቶቻችን ጉባኤ ተገኝቶ ጉባኤያቸውን የባረከላቸው፣ ለመምህራኑ አንደበታቸውን ያከናወነላቸው፣ ለሰማዕያኑም ደግሞ የሚሰሙበትን እዝነ ልቡናቸውን መስኮተ ልቡናቸውን የከፈተላቸው እሱ ነውና በእኛም ጉባኤ መካከል ተገኝቶ ነገሮችን ሁሉ እንዲያከናውንልንና እንዲያጣፍጥልን ቅዱስ ፈቃዱ ይሆንልን። የጠፋው ልጅ ተገኝቷል። እስኪ በሉት፣ እስኪ ድገሙት። የሉቃስ ወንጌል ምዕራፍ 15 ቁጥር 24 ላይ የምናገኘው ቃል ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች መካከል አንዱ በሉቃስ ወንጌል ማለት ነው ምዕራፍ 15 ከቁጥር 2 ጀምሮ የሚገኝ ምሳሌያዊ ትምህርት አለ። አሁን ያነሳውላችሁ ምሳሌያዊ ትምህርት ደግሞ የሚጀምረው ቁጥር 11 ላይ ነው። እዚያው ምዕራፍ ላይ በዚህ ቁጥር ላይ ስትመለከቱ መድኃኒታችን ኢየሱስ ክርስቶስ የአዳም ምሳሌ አድርጎ ያስቀመጠው አንድ ምሳሌያዊ ትምህርት አለ። ታናሽና ታላቅ ሁለት ልጆች የነበሩት አንድ ሰው ነበረ። እጅግ ባለጠጋ የነበረ ሰው መሆኑንም ቅዱስ ወንጌል ይናገራል። የባለጸጋው ልጆች ሁለት ናቸው። አንዱ ታላቅ አንዱ ታናሽ ልጆች ናቸው ያሉት።
ታላቁ ልጁ አባቱን በማገልገል በአባቱ ቤት በመኖር የሚደሰት ልጅ ነበረ። ታናሹ ልጁ ደግሞ የአባቱን ሀብት ተካፍሎ ልቡ በወደደው ስፍራ ሀገር አቅንቶ መኖር የሚፈልግ ሰው ነው የነበረው። ሁለቱም እንደ ፈቃዳቸው እንዲኖሩ አባታቸው ፈቀደላቸውና ታናሹ ልጅ ወደ አባቱ ቀርቦ አባ ሀበኒ መክፈልተ ርስቴ ዘይረክበኒ እምነዋይከ፣ አባቴ ሆይ ከገንዘብህ የሚደርሰኝን ድርሻዬን ስጠኝና ልሂድ ወደ ወደድኩት ብሎ አባቱን ጠየቀው ይላል። አባቱም ከገንዘቡ ለልጁ የሚገባውን ነገር ሁሉ ሰጠውና ፈቀደለት። ልጁም ከአባቱ የተካፈለውን ሀብት ሁሉ ይዞ ሄዶ በሚፈልገው ቦታ ላይ መኖር ጀመረ። ነገር ግን ይዞት የሄደው ከአባቱ የተካፈለው ሀብትና ንብረት ሁሉ አለቀበት። የአባቱ ሀብትና ንብረትም ሲያልቅ ቶሎ ሊመለስ አልፈለገም። ባለበት ስፍራ ካሉ ባለጸጎች መካከል ለአንዱ ሙያተኛ ሆኖ ተቀጠረና እረኞች እንደሚያደርጉት የእሪያው መንጋ እየጠበቀ መኖር ጀመረ። እንዲህም ሆኖ እየኖረ ሳለ የሚበላው የሚጠጣው እስከ ማጣት ድረስ ተቸገረ። እንግዲህ ታሪኩ የሚያስረዳን ይህንን ነው። እስከዚህ ድረስ ወርዶ ነበር። በኋላ ግን ሚመጠን አግብርቲው ወገባይቱ ለአቡ የለ ያተረፈው ወለድ፣ በአባቴ ቤት እንጀራ ተርፏቸው የሚኖሩ የአባቴ ሙያተኞች ስንት ናቸው ብሎ ወደ ልቡ ተመልሶ ማሰብ ጀመረ። ከእንግዲህ ወዲህ ወደ አባቴ ቤት እመለሳለሁ ብሎ እንደወሰነም እና ወስኖም አልቀረም ወደ አባቱ ቤት መመለሱን ቅዱስ መጽሐፍ ይናገራል። በመጨረሻ አባቱ የሞተው ልጄ ድኖልኛል፣ የጠፋው ልጄ ተገኝቶልኛል፣ ስለዚህም ደስ ይበላችሁ ብለው ጎረቤቶቹንና ቤተሰቦቹን ሁሉ ጠርቶ ሜሉኝ ጀቹን፣ ይህም ማለት የሰባውን ያማረውን የወፈረውን ጥሩውን ፍሬዳ አርዳችሁ ደስ ይበለን ብሎ ቤተሰቦቹንና ጎረቤቶቹን ሁሉ ጠርቶ ታላቅ ተድላ ደስታ እንደተደረገ በመናገር ታሪኩ ያበቃል ማለት ነው። የምታውቁት ታሪክ ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ ይህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣበትን ማለትም ሰው የሆነበትን ዓላማ የገለጸበት ምሳሌያዊ ትምህርት ነው። ክርስቶስ ወደ ዓለም የመጣው አዳምን ፍለጋ ነው። ካልጠፉት ከ99 በጎች ይልቅ በጠፋው አንድ በግ ምክንያት 99ን በዱር ትቶ ወደ ጠፋው በግ ፍለጋ እሱን ተከትሎ መሄዱን በመናገር ነው ምሳሌው የሚጀምረው። እግዚአብሔር በጠፉ ሰዎች ተስፋ የሚቆርጥ አምላክ አይደለም። የጠፉ ሰዎች ምናልባት በእግዚአብሔር ተስፋ ቆርጠው ይሆናል እንጂ እግዚአብሔር በጠፉ ሰዎች ተስፋ የሚቆርጥ አይደለም። እግዚአብሔር በጠፉ ሰዎች ተስፋ የሚቆርጥ ቢሆን ኖሮ በምድር ላይ እንዲቆዩ እንዲሰነብቱ ባልፈቀደላቸውም ባላሰናበታቸውም ነበር። ነገር ግን የሰው ልጅ በእግዚአብሔር ተስፋ ቆርጦ ያውቃል። አምላክ የለም እስከ ማለት ድረስ የደረሱ ብዙዎች ናቸውና እግዚአብሔር በሰራው ምድር ላይ ይመላለሳሉ። እግዚአብሔር በሰራው ብርሃን ያያሉ። እግዚአብሔር በፈጠረው እግራቸው ይራመዳሉ። ነገር ግን እግዚአብሔር የለም ብለው ያስባሉ ማለት ነው። እንዲህ ብለው እንኳን የሚያስቡበትን ልባቸውን፣ እንዲህ ብለው የሚናገሩበትን አንደበታቸውን የፈጠረላቸው እግዚአብሔር መሆኑን ዘንግተው ይህንን ይላሉ ማለት ነው። እውነት ለመናገር እኛ ብንሆን እያበላናቸው ቢክዱን፣ እየወደድናቸው ቢጠሉን፣ እየቀረብናቸው ቢሸሹን ምን ልናደርጋቸው እንችላለን? የምንችለውን ሁሉ የምንበቀላቸው አይደለንም እንዴ? እግዚአብሔር ግን ይህን የሚያደርግ አምላክ አይደለምና ሁሉንም በፍቅር ዓይን ያያቸዋል፣ ይታገሳቸዋል ማለት ነው። እኛን ኃጢአተኞችን ከሚያገለግሉት ጻድቃን እንዳንዱ አድርጎ በምድር ላይ የመኖርን እድል መስጠቱ እንዴት ደስ ይላል! በእውነት ለእያንዳንዱ ዕለቱን እንደ ስራው መጠን ዋጋውን የሚከፍል ቢሆን ኖሮ ዛሬውኑ ወደ ሲኦል ሊወርድ የሚገባው ፍርደኛ ሊኖር አይችልም ነበር ከኛ መካከል።
ዛሬውኑ ከሰማይ እሳት ወርዳ እንደ ሰዶም እንደ ገሞራ እንድትበላው የሚደረግ ሰው ሊኖር አይችልም ብላችሁ ታስባላችሁ? እንደዛ ስለማይገባን አይደለም እግዚአብሔር ታግሶ ያኖረን። እዚህ መካከል ማለዳ ተነስቶ ለእግዚአብሔር የሚዘምር ሰው አለ፣ ቃሉን በመስማት የሚደሰት ሰው አለ። እዚህ መካከል ደግሞ ቃሉ እንደ እሬት የሚጎመዝዘውና ዝማሬ ከመዘመር ይልቅ ዘፈን ማዳመጥ ደስ የሚለውና ቃሉን ከመስማት ይልቅ ወሬ መስማት ደስ የሚያሰኘው ሰው ሊኖር ይችላል። ዝንባሌያችን ሁሉ ወደ ዓለም የሆነ ፊታችንን ወደ ዓለም የመለስ ሰዎች ልንኖር እንችላለን። እንዲሁም ደግሞ ወደ እግዚአብሔር መንግስት ፊታቸውን ያዞሩ ሰዎች ደግሞ ሊኖሩ ይችላሉ። ከነዚህ አንዳንዱ ማኖሩ በእውነት እንደ ወዳጆቹ አድርጎ በቤቱ ማኖሩ እግዚአብሔር ፍቅር ስለሆነ ነው። በባህሪው ታጋሽና መሐሪ ይቅር ባይ ስለሆነ ነው እንጂ በእውነት ስለማያውቅ ግን አይደለም። እግዚአብሔርን የበደልንበት ሰውነታችን እግዚአብሔር የሰራው አይደለም እንዴ? አሁን በዚህ ምድር ላይ የጦር መሳሪያዎችን የሚያመርቱልን ሀገራት አሉ። እነሱን ልንዋጋ ወደ እነሱ ብንዘምት ግን ያንን የጦር መሳሪያ ይዘን ሊቆልፉበት የሚችሉትን መቆለፊያ እጃቸው ላይ ያላቸው። ስለዚህ እነሱ ባመረቱት ታንክና መድፍ እነሱ ጋር መዋጋት አንችልም ማለት ነው። እግዚአብሔር በፈጠረው ሰውነታችን እግዚአብሔር በሰራልን አንደበታችን እግዚአብሔርን እንራገምበታለን አይደል? በእግዚአብሔር ላይ ያመጽን ቀን፣ በእግዚአብሔር ላይ ያንጎራጎርን ቀን፣ ያንጎራጎር ነው የሚያመጽ ነው። አመጽን የሰራ ነው፣ ክፋትን የሰራ ነው እግዚአብሔር በሰራልን አንደበት መሆኑን ስንቶቻችን እናውቃለን? አንገነዘበውም ይሄንን እንኳን ማለት ነው። እንዲህም ሆኖ ግን እግዚአብሔር አሁንም ይፈልገናል። አሁንም እግዚአብሔር በእኛ ተስፋ አይቆርጥም ማለት ነው። አሁንም እግዚአብሔር ይመለከተናል ማለት ነው። ይሄ ልጅ ያንን ነው የሚያሳየው። የጠፋው ልጅ ተብሎ በመጽሐፍ ቅዱስ የሚጠራው ልጅ ማለት ነው። ከኛ መካከል የጠፋው ልጅ ሊባል የሚገባው ስንት ሰው ይኖር ይሆን? በእውነት እግዚአብሔር ዛሬም ድረስ እየፈለገው ያለ እስኪመለስ ድረስ እየጠበቀው ያለ ስንት ሰው ይኖር ይሆን? በእውነት ከእግዚአብሔር ጸጋን ተካፍሎ በተሰጠው ጸጋ በዓለም ውስጥ እንዳሻው ሊሆን የወደደና የወጣ ስንት ሰው ይኖር ይሆን? ያ ልጅ ከአባቱ ሂዶ አባ በኒ መክፈል ተርስተ ያለውን ዘይረክበኒም ነው አይከ ከገንዘብህ አይደለም ከገንዘብህ አካፍለኝ ስጠኝ አለው። እምነው አይከ ነው የሚለው ቅዱስ መጽሐፍ ተመልከቱት። ይህም ማለት ወገኖቼ ከእግዚአብሔር የተቀበልነው እንጂ ለእኛ የሆነ ከጸጋዎቻችን መካከል አንድም ነገር እንደሌለን ነው የሚያሳየው። ጸጋችን ብዙ ነው። ለአንዳንዶቻችን ድምፃዊነት ተሰጥቶን እናንጎራጎራለን። ለአንዳንዶቻችን ደግሞ ቁመት ወሎጋነት ተሰጥቶን እንወረገረጋለን። ለአንዳንዶቻችን ደግሞ ሌላ ጸጋ ተሰጥቶን በዓለም ላይ እንዳሻን እንሆናለን። አንዳንዶቻችን በጉልበታችን፣ አንዳንዶቻችን በውበታችን፣ ሌሎቻችን በሌላ ነገር ሺህ ወይም ደግሞ ሚሊዮን ጸጋዎችን እግዚአብሔር አምላካችን ሰጥቶናል፣ እኛ ውስጥ አስቀምጧል ማለት ነው። ይሄ ነው ዘይረክበኒም ነው አይከ የተባለው። ገንዘብህ ያለው መጽሐፍ ተመልከቱት። ለእኛ አይደለማ ቢያስፈልገው ሊያጠፋው የሚችል እግዚአብሔር ከኛ ሊቀማው ሊነጥቀው የሚችል ጸጋ ነው ለእኛ የተሰጠን ማለት ነው። ይሄንን ሰጥቶናል እግዚአብሔር። ይሄንን ተቀብለን ወደ ዓለም እንወጣለን። ነግደን ገንዘብ ጸጋ ልናተርፍበት ሲገባን ነግደን በጎ ነገር ልናገኝበት ቅድስናን ልንካፈልበት ሲገባን ወደ ዓለም ወጥተን ርኩሰትን የሸመትን በጣም ብዙዎች ነው። በእግዚአብሔር ገንዘብ ልብ በሉ። አይኖቻችን የእግዚአብሔር ገንዘቦች አይደሉ እንዴ? ዓለምን ያየንባቸው እስክንጠግብ ድረስ ኃጢአትን የተመለከትንባቸው እጆቻችን እግሮቻችን የእግዚአብሔር ገንዘቦች አልነበሩም እንዴ? አስተውሉ ወገኖቼ። እጅግር ከሌላቸው ሰዎች ለይቶ እናንተን እጅግር እንዲኖራችሁ ያደረገው በእግሮቻችሁ ወደ ተቀደሱ ስፍራዎች እንድትመላለሱ፣ በእጆቻችሁ ሰርታችሁ ወጥታችሁ ወርዳችሁ ድሆችን እንድትመግቡ አልነበረም እንዴ? በዓይኖቻችን ቅዱሳት መጻሕፍትን እንድመለከት አልነበረም እንዴ? በሌሎችም ሕዋሳቶቻችን ጽድቅን እንድንሰራ አልነበረም እንዴ? እግዚአብሔር ይህንን ጸጋ ለኛ ከዓለም ለይቶ መስጠቱ አስተውሉ። እጅም እግርም የሌላቸው ሰዎች በዓለም ላይ ሞልተዋል። እናንተ ግን ያላችሁ። ዓይንም ጆሮም የሌላቸው ሰዎች በዓለም ላይ ይገኛሉ። እናንተ ግን ከዛ ለይቶ
ይህንን ጸጋ እንዲኖራችሁ አደረገ። በዚህ ጸጋችን ምን ያክል አገልግለነዋል እግዚአብሔር። አሁንም ያልተሰጠንን ጸጋ እንዲሰጠንና እንድናገለግል እንመኛለን እንጂ በተሰጠን ጸጋ ግን እያገለገልን አይደለም ብዙዎቻችን። አሁን አንዳንዱ ሰው ስትጠይቁት ወይም ስታዳምጡት ገንዘብ ኖሮኝ ድሆችን ሁሉ ባጠገብኳቸው ይላል። ለድሆች ቤት በሰራውላቸው ብሎ ይመኛል እንጂ በተሰጠው ጸጋ ሲያገለግል ግን አታገኙትም። እጅ ኑሮ ምን አደረክላቸው? ለድሆች ልብሳቸውን አጠብክላቸው? ያደፈ ገላቸውን ዳሰስክላቸው? የወደቀ ጎጇቸውን አቆምክላቸው? እግር ኖሮ ምን አደረክላቸው? ውሃ ቀዳህላቸው? አገለገልካቸው? ወጣህላቸው? ወረድክላቸው? ደከምክላቸው? አይን ኖሮህ ምን አደረክላቸው? ጎበኛቸው? አይን ለሌላቸው አይን ሆንክላቸው? ጆሮ ኖሮህ ለሌሎች ምን አደረክላቸው? መስማት ለማይችሉ ሰዎች ሰምተህ አገዝካቸው? ከመከራ ዳንካቸው? ምን አደረክላቸው? አሁንም ግን ሌላ ጸጋ እንመኛለን። ድምፃዊ ስንሰማ ድምፅ ኖሮን በዘመርንለት እንላለን። ክህነት ኖሮት በክህነቱም ያገለግል ሰው ስንመለከት ካህን ሆኜ ባገለገልኩት ነበር እንላለን። መመኘቱ መልካም ነው፣ ግን ባለን ጸጋ አገልግለናል ወይ? ከካህናቱ እኩል ጸጋውን መካፈል የምንችልበት ጸጋ እጃችን ላይ ያለን እንዴ? እንደ ካህን ሆነን ቤተ እግዚአብሔርን ማገልገል የምንችልበት እድል አለን አይደል እንዴ? በተሰጠን ጸጋ ብቻ አገለግል። ያለንን የተሰጠንን ጸጋ ተካፍለን ወደ ዓለም ገብተን የእግዚአብሔርን ሀብት እያባከን አሁንም ሌላ ጸጋ እንመኛለን። እግዚአብሔር የሰጠንን ጸጋ ያባከን ስንቶቻችን ነን? በእውነት ይሄ ልጅ ከገንዘብህ ነው ያለው። ልብ በሉት። ምክንያቱም የራሱ አይደለማ ገንዘቡ። ከገንዘብህ የሚደርሰኝን ድርሻዬን ስጠኝ ልሂድ አለ። ፈቀደለት። አይከለክለንም እግዚአብሔር። በመጽሐፍ ተጽፏል፣ በመምህራን ተነግሯል። ወደ ሕይወት የሚያደርሰን መንገድ ታውቋል፣ ተገልጧል። ራሱ ክርስቶስ መጥቶ አሳይቶናል። ቀድሞ ነቢያት ነገሩን፣ ወደ እግዚአብሔር አደረሱን። ያም አልበቃ ብሎ ራሱ ክርስቶስ መጥቶ ነገረን። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ እንደነገረን ወበዳሪስ ሰማያዊ ነገረነ በወልድ ቁጥር 2 ላይ ስትደርሱ በኋለኛው ዘመን ግን ሁሉን ወራሽ ባደረገው በአንድ ልጁ ተናገረን ይላል። ሁሉን ወራሽ ባደረገው በአንድ ልጁ ነገረን። ማን መጥቶ ይንገረን? የሕይወትን መንገድ ማን ይጠቁመን? ማን ያሳየን? የንስሐን መንገድ ማን ይስበክልን? የመንግስተ ሰማያትን ዜና ራሱ መጥቶ ነግሮን ካልገባን ማንም መጥቶ ቢነግረን ሊገባን አይችልም። ባለቤቱ ራሱ መጥቶ ነው ያሳየን። ከባለሟሎቹ አንዱን አይደለም የላከልን፣ ከአገልጋዮቹ አንዱን አይደለም የላከልን። ራሱ መጥቶ ነው የነገረን። ራሱ መጥቶ ነው ስጋውን ደሙን የጋበዘን። ራሱ መጥቶ ወርዶ ተወልዶ ብሉኝ ጠጡኝ ብሎ ጋብዞን የሕይወት መብልና መጠጥ እምቢ ብለን ማን መጥቶ ቢጋብዘን እሺ ልንል እንችላለን? ከመላእክት አንዱ ቢመጣ እሺ ልንል አይሆንም፣ አናደርገውም። ኢሳይያስ ኤርምያስ ቢመጡ እሺ ልንል አናደርገውም። ራሱ መጥቶ ካልሰማን ሌላው መጥቶ ቢነግረን አይገባንማ። ራሱ መጥቶ ወደ ዘላለም ሕይወት ጠራን። ግን ብዙዎቻችን አሁንም እዚያው በቆምንበት አሁንም እዚያው ባለንበት ስፍራ ነው ያለነው። መቼ ነው በእውነት እግዚአብሔር የጠፋው ልጅ ተገኝቷል ብሎ ደስ የሚለው? በእኛ መምጣት በእኛ መገኘት ደስ የሚለው መቼ ነው ወገኖች? እግዚአብሔር ደስታው በኃጥአን ንስሐ መግባት ነው። በጻድቃን ቤቱ ውስጥ በሚኖሩ ሰዎች ዝማሬ፣ ቤቱ ውስጥ በሚኖሩ ሰዎች አገልግሎት፣ ቤቱ ውስጥ በሚኖሩ ሰዎች ስራ ደስ ከሚለው በላይ በኃጢአተኛ ሰው ንስሐ መግባት እግዚአብሔር ደስ ይለዋል። ኃጢአተኞች ስለ ኃጢአታቸው ሲያለቅሱና ሲናዘዙ እግዚአብሔር ደስ ይለዋል። ኃጢአተኞች ኃጢአትን ሲጠሏት ደስ ይለዋል። ይህ ልጅ ምን አለ? ሚመጣን አግብርት ወገባይቱ ላው የለ ያተርፈው ወለ ይቅላል። ሁሉን
አየው፣ ሁሉም ፈተነው፣ መረመረው። ዓለም ባዶ ነው፣ አስመረረው፣ ብዙ ነገር አሳዘነው። ከአባቱ ቤት ከወጣ በኋላ እንጀራ እንኳን መጥገብ አቃተው። በኑሮው ተጎዳ፣ ጠወለገ፣ አዘነ። ማንም ሊራራለት አልቻለም። ከአባቱ በቀር ማን ሊራራለት ይችላል? መጀመሪያ ደስታን የሚያገኝ መስሎት ነበር ከአባቱ ቤት የወጣው፣ ግን አልሆነለትም። ስለዚህም ወደ አባቴ ቤት እመለሳለሁ ያለው ከዛ በኋላ ነው። አሁን በእውነት አንገታችንን ያላስደፋን ነገር ምን አለ? በምኑ ነው የምንደሰተው? በየትኛው ነገር ነው የምንስቀው? በየትኛው መንገድ ብንሄድ ነው ሳናዝን ሳንከፋ ቤታችን የምንደርሰው? የትኛው ቤት ውስጥ ብንኖር ነው ደስ ብሎን የምንውለው የምናድረው? ክርስቲያኖች በየትኛው መኝታ ውስጥ ብንተኛ ነው እስኪነጋ ድረስ ደስ ብሎን እንቅልፍ ሳናጣ ማደር የምንችለው? የትኛው ሌሊት ነው ሳናዝን ሳንጸጸት ተኝተን የነቃንበት? የትኛው ቀን ነው ሳይከፋን ያሳለፍነው? የትኛው ከተማ ላይ ብንኖር ነው ሐዘን የሌለው? የትኛው ሀገር ላይ ዜጎች ብንሆን ነው ጦርነት የሌለው? የትኛው ላይ ነው ክርስቲያኖች? ምን ላይ ብንኖር ነው አንገታችንን የማንደፋው የማናዝነው? መቼ? ይሄ ማለት በዓለም ውስጥ ወገኖቼ በምንም ውስጥ ብናልፍ በምንም ውስጥ ብንኖር መከራ ይከተለናል። በአባታችን ቤት መኖር ከቻልን ነው ደስተኞች ሆነን መኖር የምንችለው። ይሄ ልጅ ለዚያ ነው ይዞት የሄደውን ነገር ሁሉ ጨረሰ እኮ ነው የሚለው። ያልቃል ወገኖቼ። ወጣትነታችን፣ የወጣትነት ስሜታችን፣ ይሄ አሁን ያለው ግለታችን ያልቃል። ይሄ ጉልበታችን ያልቃል። ይሄ ውበታችን ያልቃል። ይሄ ደስታችን ያልቃል። አሁን እጃችን ላይ ያለው ሀብታችን ያልቃል። ምንድን ነው የማያልቀው ነገር? ወገኖቼ አሁን እግዚአብሔር የሰጠን ጸጋ በሙሉ አሁን በዓለም ውስጥ እንዳሻን የምንሆንበት ነገር በሙሉ ያልቃል። ዛሬ የምትስቁበት፣ ዛሬ የምትደሰቱበት፣ ዛሬ የምትዝናኑበት፣ ዛሬ የምትበሉት የምትጠጡት፣ ዛሬ የምትደሰቱበት ነገር በጠቅላላው ያልቃል። የማያልቅ እንዳይመስላችሁ። ይልቁንም ወደማያልቀው ቤት ብንመጣ አይሻልም? በእውነት ሁሉም ነገር ማብቂያ ወደሌለው አምላክ ብንመጣ አይሻልም? ድሆችን ሁሉ ባለጠጋ ማድረግ ወደሚችለው፣ ባዶ እጃቸውን የመጡትን ሁሉ በበረከት ወደሚሞላው፣ ደካሞችን እንደ ኃይለኛ፣ የተራቡትን እንደጠገበ ሰው ማድረግ ወደሚችለው፣ የተሰደዱትን ባለ ሀገር ማድረግ ወደሚቻለው አምላክ ብንመጣ አይሻልም? እግዚአብሔር በእውነት ሀብት ባይኖረን ሀብት፣ እድሜ ባይኖረን እድሜ፣ ውበት ባይኖረን ውበት፣ ሞገስ፣ ጸጋ፣ ጉልበት መሆን የሚችል አምላክ ነበር። እንኳን ሀብት ይቅርና እግዚአብሔር አገር እንኳን ባይኖረን አገር መሆን የሚችል አምላክ ነው። እኛ ግን እሱን ትተን ወደ ሌላ እንመለከታለን። እሱን ትተን ወደ ሌላ እንመለከታለን። የፀሐይ ብርሃን እያለ ሌላ ብርሃን መያዝ የሚያስፈልገው ሰው ካለ እሱ ሌላ የአእምሮ ችግር አለበት ማለት ነው አይደል እንዴ የሚባለው? ከእግዚአብሔር ሌላ ሀብት፣ ከእግዚአብሔር ሌላ ስጦታ የሚያስፈልገው ነገር የሚያስፈልገው ሰው ካለም ገና ክርስትና አልገባውም ወይም ወንጌል አልተሰበከለትም ማለት ነው። ወገኖች የማያልቅ ጸጋ እግዚአብሔር ነው። የማያልቅ ስጦታም እግዚአብሔር ነው። የማያልቅ ሀብት ያለው በእግዚአብሔር ቤት ስንኖር ነው። የማያልቅ ደስታ ከፈለጋችሁ፣ የማይነጥፍ ሰላም ከፈለጋችሁ ያለው እግዚአብሔር ቤት ውስጥ ነው፣ ሌላ ቦታ አይደለም። ሌላው ነገር ሁሉ ሊያልቅ፣ ሌላው ቦታ ሁሉ ሊደርቅ የሚችል ነገር ነው ያለው።
ለጊዜው እንደ አባይ በዝቶ የሚወርድ ሰላም፣ ለጊዜው እንደ ጣና የሰፋ ደስታ ያለ ቢመስላችሁም እንኳን የሚቀጥል አይደለም። ለጊዜው እንደ ፀሐይ የሚያበራ እንደ ከዋክብት የደመቀ የበዛ ሰላምና ደስታ ያለበት እረፍት ያለበት ቦታ ነው ብላችሁ አስባችሁ ከሆነ እሱም የሚያልቅ ነው። ሁሉም ነገር ወደማያልቅበት ስፍራ መምጣት ይገባል። ክርስቲያኖች፣ ይህ ልጅ ያደረገው በመጨረሻ የወሰነው ውሳኔ እንዴት መልካም ነው! ወደ አባቴ ቤት እመለሳለሁ ነው ያለው። እንግዲህ አስቡት፣ ከእሪያዎች ጋር እስከ መብላት ድረስ ነው የወረደው። ራሱን ክብሩ እንዴት ዝቅ እንዳደረገ! ሀብቱን ማጣት አይደለም፣ የተካፈለውን ጸጋ ማጣቱ አይደለም። ከእሪያዎች ጋር አብሮ እስከ መብላት ድረስ ደረሰ። ከሚጠብቃቸው መንጋዎች ጋር እንዳንዱ ሆኖ አጎንብሶ እንደ እንስሳ መብላት ጀመረ ይላል። እንደ እንስሳ መኖር ጀምሮ ነበር። በኋላ ግን ተመልሶ ወደ አባቴ ቤት እመልሳለሁ ብሎ ወሰነ። የንስሐ መጀመሪያው ይሄ ነው ክርስቲያኖች። የንስሐ መጀመሪያው በአባቴ ቤት ያሉት ሙያተኞች እህል ተርፏቸው የሚኖሩ ጠግበው የሚኖሩ ብሎ አሰበ። የንስሐ መጀመሪያው እግዚአብሔርን ማሰብ ነው። የንስሐ ሁለተኛው ደረጃ ደግሞ ወደ እግዚአብሔር ቤት እመለሳለሁ ብሎ መወሰን ነው። ሶስተኛው ደረጃ መመለስ ነው ክርስቲያኖች። አራተኛው ደግሞ ይቅርታ መጠየቅ ነው ወይም መናዘዝ ነው። እንዲህ አይነት ደረጃዎች አሉት። ይሄ ሰው እነዚህን ሁሉ ነው ያለፈው። የአባቱን ቤትና በአባቱ ቤት ያሉ ሙያተኞችን አሰበ። ወገኖች ቅዱሳንን አስቧቸው። እንደኛ በደል ያልተገኘበት ሰው አታገኙም ብትፈልጉ። ዛሬ መታሰቢያ የተሰራላቸው ጽላት የተቀረጸላቸው ቅዱሳንም እንኳን ቢሆን ኃጢአት ያልነካቸው ኃጢአት ያላገኛቸው ናቸው ብለን አናስተምርም። ቤተክርስቲያን እንደዛ አትልም። ከድንግል ማርያም በስተቀር ኃጢአትን ያላደረገ ኃጢአትን ያልተገኘበት ሰው አይገኝምና። ኢሳይያስን እናንሳ፣ ከታላላቅ ነቢያት አንዱ ነው። ነገር ግን በአንድ ወቅት በደል ተገኝቶበት በለምጽ የተቀጣ ሰው ነው። እግዚአብሔር ከለምጹ ባያነጻው ኖሮ ለነቢይነት ማዕረግ ባልበቃም ነበር። ታላላቅ ትንቢቶችን ታላላቅ ቃላትን የተናገረ እሱ ነውና። ሙሴንም ብናነሳ እግዚአብሔር ተቀይሞት ተቆጥቶት የተስፋይቱን ምድር አትወርስም ብሎ እስኪከለክለው ድረስ በደል ተገኝቶበት ነበር። ከዕለታት በአንድ ቀን መዝሙር አስታውሎ ነበርና እግዚአብሔር ተቀይሞት በዚያ ምክንያት ታያታለህ እንጂ ምድሪቱን አትወርሳትም አትረግጣትም ተብሎ እስኪከለከል ድረስ ቅጣት ተጥሎበታል። አሮንንም ብናነሳ በለምጽ እግዚአብሔር ከመታት ከእህቱ ከማርያም ጋር አብሮ በደል የተገኘበት ሰው ነበር። እግዚአብሔር ተቆጥቶታል። ታላቁን ሊቀ ካህናት አሮንን። እነዚህ ሁሉ በእግዚአብሔር ፊት በደል የተገኘባቸው ነገር ግን እግዚአብሔር በንስሐ የተቀበላቸውና ያነጻቸው ሰዎች ናቸው። መወሰን ይገባል። እነዚህም ሁሉ አስቧቸው፣ እነዚህም ሁሉ እዋቸው። ተስፋችን ይሆናሉ፣ ለመዳናችን፣ ለመምጣታችን፣ ለመመለሳችን ምክንያት ይሆናሉ። እነዚህን ሁሉ ይቅር ያለ እግዚአብሔር፣ እነዚህን የተቀበለ እግዚአብሔር፣ እነዚህን በቤቱ ያከበረ እግዚአብሔር እኛንም ይቀበለናል ብለን እንድናምን ስለሚያደርገን። የተወደዳችሁ ክርስቲያኖች፣ ለመመለስ የምንወስነው ግን ዛሬ መሆን አለበት። ይህ ልጅ ወሰነ። ወደ አባቴ ቤት እመለሳለሁ አለ። ምንም እንኳን ባዶውን ቢሆንም ይዞት የሄደውን ጸጋ ይዞት የሄደውን ሀብት ዛሬ እጁ ላይ ያለ ባይሆንም እመለሳለሁ ብሎ ወደ አባቱ ቤት ለመመለስ ጉዞ ጀመረ። እንዲህም ብሎ አሰበ፣ እንከሰይ ደሎኒ ሰማይ ወልደከ አላረስየኒ ከማዕዱ ማግብርትከ። ከእንግዲህ ወዲህ ከባሮች እንዳንዱ ልታደርገኝ እንጂ ልጄ ብለህ ልትጠራኝ አይገባም ብሎ ዝቅ ብሎ ወደ አባቱ እግር ዝቅ ባለ ጊዜ ራሱን ዝቅ ባደረገ ጊዜ አባቱ ሩጦ ሄዶ አቀፈው ይላል። ክብርና ምስጋና ለእግዚአብሔር። ይሄ ልጅ ከተመለሰ በኋላ
አባቱ አቀፈው። ይሄ ማለት በፍቅር ተቀበለው ማለት ነው። በእግዚአብሔር አነጋገር ወይም ለእግዚአብሔር እንዲገባ ሲተረጎም በፍቅር ተቀበለው ማለት። ማቀፍ ማለት በዚህ በወንጌል የተነገረው ማቀፍ ማለት እግዚአብሔር በምህረቱ ተቀበለው ማለት ነው። ወሃቀፎ ወሰአሞ ይላል። ሳመው አቀፈው ይላል። ሳመው የሚለውን ቃል ወገኖች ስኢምሰ ትዕምርተ ፍቅር ይላል ሊቃውንቱ። መኃልየ ዘሰሎሞን ምዕራፍ 1 ቁጥር 1 ሲተረጉሙ ሊቃውንቱ ምን ይላሉ? ስኢምሰ ትዕምርተ ፍቅር፣ መሳም የፍቅር ምልክት ነው ማለት ነው ሲተረጎሙ። እና አሁን አንዳንድ ሰዎች ሲሳለቁ ስለምሰማቸው ነው። ገድላትን አቅፎ ሳመው የሚለውን ሲመለከቱ ሳይገባቸው ነው። በሰውኛው አተረጓጎም መጽሐፍ ቅዱስ በነገራችን ላይ ሰውኛ ቋንቋ የሚጠቀም መጽሐፍ ቢሆንም ቅሉ ስለ እግዚአብሔር የተነገሩ ነገሮችን በሰውኛ ቋንቋ እንተርጉማቸው ብንል ልንሳሳት እንችላለን። ስለ እግዚአብሔር የሚነገሩ ነገሮች፣ ንግግሮች በሰውኛ ቋንቋ የተገለጡ ቢሆንም ቅሉ ለባህሪው እንዲስማማ አድርጎ መረዳት ይገባል ክርስቲያኖች። ምክንያቱም ቋንቋችን ከሀሳባችን ይልቅ ደካማ ነው። ሀሳባችን ከቋንቋችን የተሻለ ብርቱ ነው። ስለዚህም ቋንቋችን ከሚገልጠው በላይ ልባችን የእግዚአብሔርን ታላቅነት ሊገልጠው ይችላል። እናም ምን እንላለን? ለባህሪው እንዲገባ አድርገን መናገር ባንችል እንኳን ለባህሪው እንዲስማማ አድርገን ብናስብ የተሻለ ከፍ አድርገን እናስባለን። ለዚያው ለባህሪው እንዲገባ እንዲስማማ አድርጎ ማሰብ አይቻልም። ምክንያቱም የእግዚአብሔር ባህሪ ከፍጡራን ባህሪ ከፍጡራን ሀሳብ የራቀ ስለሆነ ነው። እኛ ስለ ሰማይ እንኳን እናስብ ብንል የሰማይን ስፋት በህሊናችን በአይናችን አይደለም በመለካት ወይም በክንዳችን ለክተን አይደለም ልንደርስበት አንችልም። በአእምሯችንም አስበን ልንደርስበት አንችልም። የሰማይን ስፋት፣ የምድርን ስፋት፣ የሰማይን ርዝመት መገመት አንችልም። የእግዚአብሔር ባህሪ ደግሞ ከዚህ በላይ ሰፊ ነው። ከውቅያኖስ የሚጠልቅ ከሰማይ የሚርቅ አምላክ ነው ያለን፣ ባህሪው ማለቴ ነው። ምክንያቱም ከሰማይም በላይ እግዚአብሔር አለ፣ ከምድርም በታች እግዚአብሔር አለ። እሱ የሌለበት ስፍራ የለም። ሰማይና ምድር ምንም እንኳን ከፍጡራን አእምሮ በላይ ቢሆኑም ቅሉ መድረሻ ግን አላቸው፣ ፍጡራን ናቸውና። እግዚአብሔር ደግሞ መድረሻ የለውም፣ መዳረሻ የለውም፣ ጽንፍ የለውም ማለቴ ነው። ዳርቻ የለውም እግዚአብሔር። ስለዚህም ለእግዚአብሔር ባህሪ እንዲስማማ አድርገን ባህሪውን በሙላት ማሰብና መናገር አይቻልንም። ቢሆንም ግን ከምንናገረው በላይ ማሰብ ግን እንችላለን። ለዚህ ነው ስናስብ ስለ እግዚአብሔር የተነገሩ ቃላትን በሰውኛ ቃላት ቢነገሩም እንደ ሰውኛ ግን መናገር በጣም ነውር ነው በእውነት። አፉን ሳመው የሚል ቃል ሲመለከቱ ምን ብለው ይረዱታል ማለት ነው? በሰውኛ ቋንቋ ይረዱትና የማይገባ ጸያፍ ንግግር ሲናገሩ እንሰማቸዋለን። እና ምን ለማለት ፈልጌ ነው? መሳም ማለት በመጽሐፍ ቅዱስ ቋንቋ የፍቅር ምልክት ነው። ወደደው ማለት ነው። ፍጹም የሆነ መውደድ ወደደው። ባል ከሚስቱ በላይ የሚወደው የለም፣ ሚስትም ከባሏ በላይ የምትወደው የላትም። ለዚህም ነው መሳሳም የፍቅር ምልክት የሚሆነው ከዚህ የተነሳ ነው ማለት ነው። እና በዚህ በመኃልየ ዘሰሎሞን ምዕራፍ 1 ቁጥር 1 ላይ በአፉ መሳምን ይስመኛል። ይሄ የፍቅር ምልክት ነው። ቤተክርስቲያን ለክርስቶስ የምትቀኘው ቅኔ ነው። ቤተክርስቲያን እንደ ሴት ሙሽራ፣ ክርስቶስም እንደ ወንድ ሙሽራ ሆኖ የሚጠቀሱ ከመሆናቸው የተነሳ ስለዚህ እግዚአብሔር ቤተሰቦች እዚህም መጽሐፍ ላይ አቀፈው፣ ሳመው ተብሎ የተነገረው እጅግ ወደደው ማለት ነው። ኃጢአተኞችን እግዚአብሔር ሲመለሱ የሚሰጣቸውን ፍቅር፣ የሚወዳቸውን መውደድ የሚገልጥ ነው ማለት ነው። ብንመለስ እግዚአብሔር በእውነት እንዴት ደስ እንደሚለው ታውቃለህ? እግዚአብሔር በመላእክት ፊት ኃጥአን ሲመለሱ ያመሰግናቸዋል። ምን ብሎ? የጠፋው ልጅ ተገኝቷል፣ ሞተ ካልኩት ድኗል፣ የሞተው ልጅ ድኗል፣ የጠፋው ልጅ ተገኝቷል፣
ብሎ ለጻድቃን ንስሐ ለሚገባ እንደ ኃጢአተኛ እግዚአብሔር ምስጋና ያቀርብለታል ማለት ነው። ያመሰግነዋል። በጻድቃን ጉባኤ መካከል ንስሐ ለምትገባ አንዲት ነፍስ እግዚአብሔር የምስጋና ቃል ይናገርላታል። ምን ብሎ? የጠፋው ልጄ ተገኝቷል። እስኪ በሉላችሁ፣ በደንብ በሉት። የጠፋችው ነፍስ ተገኝታለች፣ የጠፋችው ልጄ ተገኝታለች ብሎ እግዚአብሔር በጻድቃን ጉባኤ መካከል ይመሰክርላታል፣ ይናገርላታል። መቼ ይሆን በእውነት እኛ ተመልሰን እግዚአብሔር እንዲህ ደስ የሚለው? መቼ ይሆን እግዚአብሔር እንዲህ የሚመሰክርልን? እግዚአብሔር ለጻድቃን ምስክራቸው ነው። ወገኖች መመለሳችሁን፣ ንስሐ መግባታችሁን፣ መዳናችሁን እግዚአብሔር እንጂ የሚመሰክርላችሁ ሰው ላይ መሰክርላችሁ ይችላል። ሰው ላይ ያውቅላችሁ ሁላ ይችላል። ትናንት የነበራችሁበትን ህይወት ነው የሚያስታውሰው ሰው። ትናንት ሌቦች ከነበርን ሰው ዛሬም እንደዛው ነው የሚያውቀን። ትናንት ዘማውያን ከነበርን፣ ትናንት ጫት ቤት ከነበርን፣ ትናንት አመንዝራዎች ከነበርን፣ ትናንት ሌላ ቦታ ላይ ከነበር ሰው የሚያውቀን በዚያ ስፍራ ነው። እግዚአብሔር ግን የሚያውቀን ምን ብሎ ነው? የጠፋው ልጄ ምን ብሏል? ተገኝቷል ብሎ ነው የሚያውቀን ማለት ነው። ይሄ እግዚአብሔር ለእኛ የሚሰጠው ምስክርነት ነው ማለት ነው። ስለዚህም በእውነት ዛሬ ከእግዚአብሔር አፍ ስለኛ የሚሰጠውን በጎ ምስክርነት መስማት እስክንችል ድረስ እግዚአብሔርን በምሕረቱ እስኪቀበልን ድረስ መመለስ ይኖርብናል ማለት ነው። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።